አቁመ ራስን ቀይር እሺ። እንደዚህ ስለተጃጃልክ አደይ የኔ ትሆናለች ብለህ አስበህ ከሆነ ተሳስተሃል። ኪንጎ እዚህ ምን ሰራ? አይዴ ምን ይሰራል? ያው አደይ ፈልገው ነው የሚመጣው። አደይ ውጪ ምን ሰራለሽ? ኪንጎ እየጠየቅኩ እኮ እዚህ ምን ሰራለ? በዛሬ ቀን ደመቀና ዴቭ ተደብድቧል። ምክንያቱም ያው ታውቃላችሁ ንጉስ እኔ አደይ ናፍቃኛለች ብሎ ቤት ድረስ ስመጡ እንደገና ደግሞ ደመቀም እኔ ፍቅርን ካላየው ብሎ ወደ ውስጥ ሲገባ ከዛ ሲወጣ ዴቭና ሊዱ ለመዝናኛ ወጥቶ ነበር። ሲመለሱ በር ላይ ዴቭ ንጉስና አደይ ያወሩ ነበረ። ብቻ በቃ ተደብድቧል። ዛሬ ጦርነት ከፍቷል። ቤተሰቦቼ እንግዲህ ሊዲያና አደይ እንግዲህ ታውቃላችሁ ወደ ቤታቸው ተመልሷል። ሌላ ደግሞ ዛሬ ቀን ሊሊን ሰርፕራይዝ አደረገው ኤላ ማለት ነው። አዲስ ቤት ገዝቶ ሊሊ እንግዲህ በዛሬ ቀን በጣም ነው የተደሰተችው። ይሄን የመሰለ ሰርፕራይዝ ለሷ ይገባታል። የምር የጠና ፍቅር ስለሆነ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ሰራተኛ አደይ ክፍል 52 ተለቋል። የዛሬም እንደ ድሮ በጣም ልዩና ምርጥ አስተማሪ ድራማ ነው። እንዳየነው በዛሬ ቀን ብዙ ነገሮች ተፈጥሯል። ያው በክፍል 51 ውስጥ እንዳየነው ደመቀና ንጉስ ናኦልን ተከታትሎት ነበር። ያው ናኦል ሊዲያና አደይ ወደ ቤት ካደረሰ በኋላ እንግዲህ አደይና ሊዱ ለናኦል ቢቆሙለት እንኳን አይሆንም እዚህ ቤት መኖር አይቻልም ተብሎ ነው የተባረረው። ዴቭና ባርኮት ነው ያባረሩት። እንደገና ፍቅርና ቤዛም ይሄ ነገር ጥያቄ ሆኖባቸው ነበረ። ያው አደይና ሊዲያ እንዴት ይሄ ሁሉ እነሱ ላይ አድርጎበት እንዴት ለናኦል ይቆሙለታል? በምን ሲያስፈራራቸው ነው ብለው ሁለቱም ግራ ተጋብቷል። ምክንያቱም በአሁኑ ሰዓት እነሱ ናኦልን ወጥመድ ውስጥ ለማስገባት ተዘጋጅቶ ነበረ። በፖሊስም ለማሳዝ ሞክሮት ነበረ፣ ሳይሳካ ቀርቷል። ናኦል እንግዲህ በነጻ ወጥቷል። አደይና ሊዱ እንግዲህ ናኦልን አመሰገኑት። እንደገና ደግሞ እሱም ደግሞ ናኦልም ደግሞ ይቅርታ ጠይቃቸዋል። እሱ ደግሞ አዝኗል። ብሌንም በሞት አጥተዋል። እናቱም በሞት አጥተዋል እና ሁለት ሰው የሚወዳቸው ሰዎች በሞት ሲያጣቸው በጣም ነው ያዘነው። በአሁኑ ሰዓት ናኦል በጣም ተሰብሯል እና እንደዛ ነው። ወደ ቤቱ እየተመለሰ እያለ ደመቀና ንጉስ እሱን ተከታትለው ቤቱ አብሮ ገብቶ ደብድቦታል። ግን ደግሞ መጨረሻ ላይ አዝኖታል። እንደውም አስናኑት። ሁሉንም ታሪኩን የራሱን ታሪክ አውጥቶ ስነግራቸው እነሱም ደግሞ አፈሩ በራሳቸው። እኛ እንግዲህ ሊዱ ስለጠፋች ብቻ ለዛ ነው እኛ አንተ ላይ ይህን እርምጃ የወሰድነው፣ ይቅርታ አድርግልንና ፈጣሪ እንግዲህ ብርታቱን ስጥ ብሎ ነው እነሱም ያበረታቱት። እና የሊዱ ነገር ግን እያስታወሰ ነው ናኦል ምን አስቦ ይሁን ያ ጊዜ አታለው ሊወስዳት ስል ያው ታውቃላችሁ ሊዱ ራሱን ዘና የምታደርገው ሰዎቹንም ዘና የምታደርገው ሴት ስለሆነች ለዛም ይሆናል በዛሬ ቀን እያስታወሰ ትዝታ ላይ ሊዱና አደይ ልዩ ሴት እንደሆኑ፣ በተለይ ሊዲያ ደግሞ የዋና በቀላሉ የምትሸወር ሴት እንደሆነች ነው የገመተው። እና እንደዛ ነው ውዶቼ፣ ብቻ እንደዛ ነው። ሌላ ደግሞ ቤዛ በዛሬ ቀን ኤላ ጋር ሄዳ አሁንም በድጋሚ ስህተት ሰርታለች። በድጋሚ በዛሬ ቀንም ሲተቃቀፉ ለምለም መታ ተጣልቷል። ብቻ እውነቷ ናት ለምለም ቤዛ አትታመንም። እውነቷ ነው፣ ውስጧ ይነግራታል። ያ ለምለም በጣም ጎበዝና በሴት ሴት ናት እና በዛሬ ቀን እንግዲህ እሷን የምትፈልገው ብር ነው።
የሆነ ብድር እንዳለ ቤቱ በእንትን እንደተያዘ ነው እንደ በይዳ ተይዞ ያ ቤቱ እንዲወረ ከኛ ሊወሰድ ነው እያለች ነው። እና እሱ ደግሞ ግማሹን ላይ ከፍልልሻለሁ ችግር የለም እኔ እሸፍናለሁ እያለ ነው። እሷ ግን መጀመሪያውንም አቀነባብራ የመጣችው ለባርኮት ሳይሆን ለኤላ ነው። የእሷ እቅድ ለምለምን ከሱ ህይወት አውጥታ ለራሷ የሱን ህይወት ውስጥ ገብታ መጨረሻ ላይ ደግሞ ያ ትዳር አፍርሳ እና የኤላን ቤት ተካፍላ መሄድ ነበር ምኞታ። ሳይሳካላት አየር ላይ ሲቀር በጣም ያስጠላል። እና ባርኮት ብትሞክርም ባርኮትም እንግዲህ እኔ መጀመሪያ የራሴን ስራ አስቀድማለሁ፣ ቤት እያሰራ ነው፣ እሱን ከጨረስኩ በኋላ አግዘሻለሁ አላት። እሷም ደግሞ በራሷ አዘነች። ምን አይነት ሞኝ ሰው ነው ያፈቀርኩት ብላ በራሷ አዘነች። እንግዲህ በብር ብቻ ነው እሷ የምትገዛ። ፍቅር የሚባለው አታውቅም። እያስመሰለች የወንዶችን ብር መሰብሰብ ነው የምትፈልገው። ቤዛ ጭራሽም ለባርኮትም ይሁን ለኤላ የምትሆን ሴት አይደለችም። እንደ በቃ የሰውን ብር ለመብላት የምትጣር ሴት ናትና እንደዛ ነው። እና ፍቅርና ቤዛ ግራ ተጋብቷል። እንዴት ሊዱና አደይ እንዴት ነው እንደዚህ ያደረጉት? እንዴት ነው በነጻ የለቀቁት? እንደገና ደግሞ ለናውል እየቆሙለት በምን ምክንያት ነው እያሉ በዛሬ ቀን ራሱ ቤዛ የናኦልን ስልክ ተቀብላለች። እሱም ደግሞ ሊዲያን አስገድዳ ጸጉሯን እዛ ነው በግድ የተቀበለችው። ወደ ቤቱ ልትሄድ ነው። ለዚህ ጉዳይ ልታናግረው ነው። መቼም ቤዛ ያው ወጥመድ ውስጥ ለማስገባት ተዘጋጅቶ ነበረ። ከፍቅር ጋር ተመካክረው ነበረ። እናሳስራለን፣ ናኦልን ወጥመድ ውስጥ አስገብተን እኛ በነጻነት በሰላም እንኖራለን ብሎ አስቦ ነበረ። እነሱ ለራሳቸው ጥቅም እንጂ ለናኦል ወይንም ለአደይ ወይ ደግሞ ሊዱ አስቦ አይደለም። ካሰቡላቸውማ ያ ጊዜ ፍቅር ከወንድ ጋር እንዲሆኑ ልሳሰጣቸውም ነበርና ናኦልን ታጋልጸው ነበርና ፍቅርን ታውቃላችሁ መቼም እንደዛ ነው ውዶቼ። እንደዛ ደግሞ በጣም ደስ የሚል ነገር ኤላ ለምለምን ሰርፕራይዝ አደረጋት። አዲስ ቤት ገዝቶ ይሄ የኔና የአንቺ ቤት ካሁኑ በኋላ የምኖርበት ቤት ነው ብሎ ሰርፕራይዝ አደረጋት። በጣም ደስ ስላል እንግዲህ ኤላ ምን አይነት ልጅ እንደሆነ መገመት ራሱ ይከብዳል። በጣም ጥሩ ልጅ ነው። ግን ሁሉም ሴቶች ይመኛሉ። እውነት አላት ለምለም፣ እውነት አላት የፈራችው። ያው ቤዛም የራሷን ማድረግ ትፈልጋለች። እንደገና ደግሞ ቤዛም እንደዛ የራሷን ማድረግ ትፈልጋለች። ግን ኤላ የለምለንና የለምለም ብቻ ነው ውዶችዬ። ደህና ሁኑ እንግዲህ መልካም ጊዜ